ቻሌንጁን ተቀላቀሉ። የፍሪቲ ቻናል 60 ሺህ ከገባና 9 ሺህ ከገባ ቤዚ የሆነ ሀገር ሂዳ ልትዝናና ነው ማለት ነው። ማርክ ሊወስዳት ነው እና ተቀላቀሉ። እስኪ ላይክ ሰብስክራይብ እያደረጋችሁ ማርኬን ያያችሁ እስኪ እንያችሁ እያልን ነው። ውጡ ማርኬን የምትሉ እኔ እንግዲህ ብዙ ጊዜ ሳያችሁ ኤም የምትሉ በጣም ብዙ ናችሁ እና አበረታቷቸው። እስኪ በዚህ ቻሌንጅ ማርክ ማለፍ አለበት ማለት ነው። እና ግን አሁን እኔ ይሄ 60 ሺህ መቼ ነው የሚሞላው አስባችሁታል? እንደ ማንኛውም ሰው ዱባይ ሄደው መዝናናት አለባቸው ማርክና ቤዚ እና ቤተሰብ ማለት ነው። አዲስ የሆናችሁ ካላችሁ እችን ልጅ አበረታቷት። በዛውም ደግሞ በጣም መልካም ሴት ነች የቤዚ እህት ማለት እና ዛሬም በድጋሚ ማርኬ አስረግጦ ተናግሯል ቤዚን እንደሚያገባት። እኔ ከሆነ እያሰብኩ ያለሁት ለአፍቃሪዎች ነው። መቼም ያው በተስፋው የሚያድሩ በጣም ብዙ ስላሉ ማለት ነው እና ቤዚን አገባታለሁ እያለ ነው ማርኬ ማለት ነው እና ዛሬ እንግዲህ ደስ የሚል ቪዲዮ ነው የመጣው እውነት ለመናገር ማለት ነው። ቶም ኤንድ ጄሪ ዛሬ ቀልብ ገዝቶ ይኸው ከቤቱ ተሰብስቦ ቁጭ ብሏል። ተመስገን። ትናንትና እንደዛ ጂም ቤት የገቡ መስሎ ሲላፉ ሲራገጡ ጊዜው ማለት ነው። ሰላም እንዴት ናቸው የኔ ውድ ቤተሰቦች? ደህና ናችሁ? ሁሉ ሰላም ነው? ሁሉ አማን አለው? እግዚአብሔር ይመስገን። እናንተን በያላችሁበት ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። ላይክ ሰብስክራይብ ማድረጋችሁን አትርሱ፣ አትዘንጉ ማለት ወዳለሁ። እንግዲህ በትናንትናው ዕለት ያው እንዳየ ነው ደስታም ሀዘንም የተቀላቀለበት ቪዲዮ ነበረ። ቶሚ መጥቶ ደብለቅለቅ አድርጎ ጨዋታውን ሞቅ አድርጎት ነበረ ማለት ነው። ልፊያው ግን አይገርማችሁ? እዛን ያክል መታገል ምናምን እኔ ማለት አይደክማቸውም? ግን እኔ እኮ በኋላ ዞር ብዬ ይህ ሁሉ ልፋት ይህ ሁሉ መላፋት ግን አይደክማቸውም እላለሁኝና ደግሞ ቤተሰብ ማለት ነው ማለት ብዙ ጊዜ ኮሜንታችሁ ይደለታል እውነት ለመናገር ከዚህ መካከል ያው እንግዲህ አንዷ ተመልካች ያው ኮሜንቴ ሁሌ ይደለስብኛል ለምንድን ነው ብላኛለች። ያንቺ ብቻ አይደለም የኔ ውድ፣ እኔ አይቼው ኮሜንቱን ከተወሰነ በኋላ ይጠፋል። ለምንድን ነው እኔ አላቅም። እኔ አልገባኝም ይሄ ነገር። በጣም ብዙ ጊዜ ሆነ እንደዚህ አይነት ነገር እየተፈጠረ ከመጣ ማለት ነው እና ስለ ኮሜንቱ ደግሞ አንድ ነገር ያወኩትን ላስረዳሽ። ለምሳሌ ከሰው ቤት የሆነ ቪዲዮ እያየሽ ከኔ ጋር ገብተሽ ኮሜንት ለመጻፍ ከፈለግሽ ከኔ ሳይሆን ከዛ ሰው ነው የሚጻፈው። እኔም በራሴ የደረሰብኝ ነገር ስላለ ማለት ነው። ለዛ ሊሆን ይችላል ብዬ አስባለሁኝ እና በትንሹ የማውቀው ልንገርሽ ብዬ ነው። ከዛ በተረፈ እንግዲህ ቤዚና ማርኬ የቸኮሌት ፋሚሊ ምንድን ነው ይባለው? የማርክና የቤዚ ፋሚሊ ለምሳሌ የብሩኬና የሄሚ የጨረቃ ፋሚሊ ይባላል። የቤዚና የማርኬ ፋሚሊ የቸኮሌት ፋሚሊ ነው የሚባለው። ቤተሰብ እንደዛ ነው። ዛሬ እንግዲህ ቤዝዬ ምን አለች? አዲስ ፍቅር ያመናቀረ እኛ በጣም እየተመናቀር ነው ብላለች። እውነት ነው። እኔ ማየቻለሁ እኮ እንዴ ዛሬ ሆን ብዬ ማለት ነው እንደውም ቪዲዮ ልሰራ ነበር ቀን ግን አልተመቸኝም እና ሆን ብዬ አንዴ ኢንስታግራም አንዴ ቲክቶክ ስዘልላችሁ ነው ያልኩት። ከነሱ እየገባው ማለት ነው ማርክ ፖስት ሪፖስት ባደረገው ገባለሁ፣ ከቤዚ ቤት ገባለሁ። ምን ያልገባውበታለ እና ቪዲዮቸው እውነትም እየተመነቃቀሩ ነበር። እናንተ አዲስ ፍቅር ይዟቸው እንግዲህ እንደ አዲስ ሆኖባቸዋል፣ እየፈነጩ ነው። እውነት በጣም ደስ የሚል ቪዲዮ አይቼ ማለት ነው ከዳኒ ጋር ሲጨፍሩ የነበረው ቤዚ። አቤት ቤዚዬ ከወኔዋ ማለት ነው እክክ አለች እኮ አማራው ተራራው በሚለው ሙዚቃ እየጨፈሩ የቤዚ ሪያክሽን ማለት ነው ቶሎ ብሎ በጭንቅላት የመጣው ይሄ ነገር ለቶሚ መሆን አለበት ብዬ አሰብኩ እና ወኔያቸውን አደበላለቁት ነው የምላችሁ። በወኔ እየጨፈሩ አየዋቸውና እና ቤተሰብ ዛሬ እንግዲህ በጣም ትልቅ የሆነ ነገር አድርገዋል። እውነት ለመናገር እደጉ፣ ተመንደጉ። ማርኬም ቤዚዬም ክፉ አይንካችሁ፣ በወጣው ይተካላችሁ። እውነት ነው። ባለውለታችሁን በዚህ መልኩ መንከባከባችሁ በጣም ደስ ብሎኛል። እውነት ቢቻል ከዚህ በላይ የሚገባት ሴት ነች በእውነት ለመናገር ማለት ነው። በእሷ ጥረት ባይሆን ኑሮ ምናልባትም ቤዚና ማርኬ ላይገናኙ ይችላሉ። ማለት እሷ ገፍታ ደፍራ እያቀራረባቻቸው ባትመጣ ምናልባት ተራርቀውም ሊቆይ ይችላል እኮ እና በእሷ ጥረት ነው ሁሉም ነገር የሆነው። ተባረኪ የቤዚ እህት፣ እውነት የምትለይ ሰው ነሽ። ይሄን ባህሪሽን ደግሞ ከማርኬም ከቤዚም ላይ አይቀይረው። ቤዚ እህትሽ ነች፣ ኖርማል ነገር ነው። ግን ከማርኬ ላይ በዚሁ ዝለቂ እና እንግዲህ አይፎን ነው ስልኩ፣ አይፎን ነው ቤተሰብ። ይኸውላችሁ ጥሩ መስራት እንደዚህ በስጦታ
ቅብጥብጥ ያደርጋል ማለት ነው። ክፉ ከሰራችሁ ሰው ይሄ ሰው እኮ ክፉ ነው አፈር ያብላውና ምናምን ይባላል ማለት ነው። እና ዛሬ እሷ መልካም ነገር ስላደረገች ነው ይሄን መልካም ነገር የተደረገላት ልላችሁ ፈልጌ ነው። በህይወታችን አነሰን በዛም ከመልካም ይልቅ ክፉን የምንመርጥ ሰዎች ይሄ አስፈላጊ ነገር ነው ብዬ አላስብም። መልካምነት ራሳችን የሚጠቅመን መልካምነት ለራስ ነው የሚባል ነገር አለ ማለት ነው። እና እች ልጅ በጣም መልካም ሰው ናት፣ በጣም አስተዋይ ሰው ናት። መደረግ ያለበትንና መደረግ የሌለበትን ለይታ የምታቀነች። ብቻ ይመቻችሁ። እንደዚህ ያበደ ፕራንክ ነው እኮ ደግሞ ያደረጓት። እንደ ፕራንክ ናፍቆን ነበር። ኧረ እስኪ እኔ አሁን እያሰብኩ ያለሁት ማለት ነው ቤተሰብ ይሄ ድራማ ነው ገለመሌ ምናምን ከመፋጨት ከመጋጨቱ ወጥተው ደግሞ ማለት ነው እስኪ ለተወሰነ ጊዜ ደስ የሚል ፕራንክ ይሰራሩ። አልናፈቃችሁም? ፕራንክ መደራረግ የምሬድ እኮ ነው። እኔማ ናፈቀኝ ፕራንክ መደራረጋቸውና ለተወሰነ ጊዜ በእንደዚህ አይነት መልኩ ኑ ለማለት ወዳለው። ከዛ በተረፈ ደግሞ ማሚ ማለት ነው ማሚ ይሄን ደስታ ስታይ ምን ተሰምቷት ይሆን ብላችሁ አላሰባችሁ? በዛን ሰዓት ማርኬ ሲያለቅስ ውጣልኝ እኔ መድኃኒዓለምን እንዳታለቅስብኝ ከእሷ ጋር ከሆነ ብቻ ነው አንተ ልጅ የምትሆነው ብላ ምርር ብላ የተናገረችው ዛሬ ይሄ ቀን ይመጣል ብላ ስላሰበች ነበረ። የኔ እናት ቤዚን እንዴት እንደምትወዳት። ቤዚ እድለኛ ነሽ እውነት ለመናገር ይችን የመሰለች እንጀራ የሆነች አማት ስለሰጠሽ ፈጣሪ ማለት ነው። እና ያው በብዙ ቦታ ስለምናየው አማቶች በጣም ከባድ ናቸው። አንዳንዴ መልካም ከእናት በላይ የሆነች አማትም አለች። ግን የማርክ እናት ደግሞ ትለያለች። እውነት ለመናገር በጣም ከአቅም በላይ ነው የምትወዳት ቤዚንና እና በሰዓቱ ማርክ አሁን ያንን ቤት ተከራየሁኝ እናቴ ልመጣ ነው ቡታጅራ። እኔ ግን ቤተሰብ ማርክ አውቆ ነበር ማለት ነው። አሁን ያንን ቤት ተከራየሁት ይሄን ያክል ቤት ተከራይቼ እንደዛ ነው ይሄን ያክል ብር ከፍያለሁ ሲል የነበረ ውሸት ነው። እናቱን ለመገመት አስቦ ነው እንደዛ ሲያደርግ የነበረው የምር። ምክንያቱም አስቡት ቡታጅራ ላይ ያንን ያክል ቤት ተከራይቶ ምን ሊሰራ ነው? እኔ እኮ የሆነ ቢሮ ልከፍት ነው ምናምን እያልኩ እያሰብኩ ነበረ። ግን አሁን ሳስበው ወይም ደግሞ ቤዚ እንድትመጣ ፈልጎ ከተደበቀችበት እንድትወጣ ፈልጎ እንደዛ ነገር እየተሰማኝ ነው አሁን ላይ ማለት ነው። እና ማሚም እንኳንም አልፈቀድሽለት ቡታጅራ እንዲመጣ፣ ምክንያቱም እዛ እንዲቀመጥ አትፈልግም ከልክላው ነበረ። እና ማሚዬ እንኳን ደስ ያለሽ፣ ያውልሽ ቸኮሌቷ ምራትሽ ተመልሳልሽ አለች። ምንድነው ዛሬ ደግሞ አማርኛው የሚወላገደው እንዴ? በሰላም ነው? ይቅርታ ቤተሰቦች ስናገር አማርኛው ይጣመማል፣ ለምንድነው አላውቅም። እና ቤዚ ተመልሳልሻለች። ከዚህ በኋላ ደግሞ ዛሬ በፍሪቲ ጀምራችኋል ሰርፕራይዙን። ከዛ እንደውም ቡታጀራ ቢሄዱ ራሱ ደስ ይለኛል። ሂደው ማሚን ሰርፕራይዝ ቢያደርጓት እጅ ለእጅ ተያይዘው ይሄ ፍቅራቸው ተመልሶ የምር ሂደው ቢያስደስቷት። ካልሆነ ደግሞ መታ ብታየላቸው ፍቅሯን ገልጻላቸው መርቃቸው ምናምን ነገር ብትሄድ ደስ ይላል። ይህን ነገር አድርጉ። ግን እኔ ከምትመጣ ይልቅ ሄደው ሰርፕራይዝ ቢያደርጓት ደስ ይለኛል እውነት ለመናገር። በዛውም አየር ትቀይራላችሁ፣ ፏ ትላላችሁ። ቶም አንጀሪ እናንተ መከታተል ያቆማል። ቡታጅራም ተከትሏችሁ ቢመጣ ኖርማል ነው፣ ችግር የለውም። ሀገሩን ታስጎበኙታላችሁና ምክንያቱም ከዚህ በኋላ ቶሚ የትም ሀገር ስለማይንቀሳቀስ ማለት ነው ቤዚና ማርኬ ማሳደድ ይሆናል ስራውና። እኔ ግን ቤተሰብ ቶሚ የሆነ ነገር በቃ በህገወጥ ምናምን ነገር ተይዞብኛል እያለ ነበርና ማለት ነው። አሜሪካን ሲኖር ይሄን ያክል ጊዜ እንዴት ነው ግን የማይታወቅበት? ሲቀጥል ደግሞ ወደዚህ ሲመጣ መቼም ሁሉ ነገር ፓስፖርቱ ታይቶ ነው የሚመጣው። እና እኔ እኮ ግራ ገብቶኝ እኮ ነው። አይ ቶሚዬ ይሄ መቀሌ ነው ያስቀመጣት ይመስለኛል። ሚስቱ መቀሌ ነው ያለችው እና የዛን ቀንም ከመቀሌ ነው የተቀበለችው ቤዚ። ያው ወደ አዲስ አበባ ሰው ሊጠይቅ መጣ ማለት ነው። ከዛ በኋላ ልክ ከአሜሪካ እንደመጣ አድርገው ተቀበሉት። ምክንያቱም እህቱ ስትመጣ ሰላም አባባሉ በጣም ይለይ ነበር። እንዴት ነው ይህን ያክል ዓመት ተራርቆ የነበረ ሰው እንዴት ነሽ ደህና ነሽ? በዛ ሰዓት ራሱ ያቺ እህቱም አትመስለኝ ምንም እንደው አይመሳሰሉም ሁላ ማለት ነው። እና ለማንኛውም አሁን ሌላ ጣቢያ ውስጥ ገብቼ ለምን እንደማወራ አላውቅም። የእሱን ነገር እኮ ስለማላምነው ነው ይሄን የመሰለ ፍቅር እንዳያደፈርስ ብዬ ነው። እና ማርክና ቤዚ ደግሞ ምንም ይሁን ምንም ስራም ሰራችሁ ምንም አደረጋችሁ ፕራንክ ማደረጋችሁ
ዋናው ነገር ግን ብዙ ጊዜ እንደ ስራ እየጀመሩ የምር ስለሚጣሉ ማለት ነው። እና ምንም ነገር በመካከላችሁ ልትሰሩ ትችላላችሁ፣ ግን የእናንተ መግባባት፣ የእናንተ መነጋገር፣ የእናንተ መተማመን ደግሞ በጣም ወሳኝነት አለው ማለት እወዳለሁ። በተረፈ ይመቻችሁ ቤተሰቦች፣ እወዳችኋለሁ። ማርኬ ቤዚ ሰላማችሁ ብዝት ይበል። ባይ ባይ።